የሄርሜላ ልጅ ማለት ይሄ ነው። አባቱ ተሰቃይቶ ያሳደገው ልጅ ይሄ ነው። የሄርሜላ ልጅ ትክክለኛው ይሄ ልጅ ነው። እናቱን ማግኘት የሚፈልግ ልጅ፣ የእናቱ ጠረን የናፈቀው ልጅ ይሄ ልጅ ነው። ያቺ ልጅ ግን የሄርሜላ ልጅ አይደለች። እኔ ምንም አይነት ውሸት አልፈልግም። ነው ቤቢ የማነክ የማን ልጅ ነህ? እናትክ ማነች? እናትክ የሄርሜላ ልጅ ማለት ነው። ሴት አይደለችም። እና ምንድነው? በቃ ትክክለኛውን ነገር ስነግርሽ የሄርሜላ ልጅ ወንድ ነው። የሄርሜላ ልጅ ማለት ይሆን ትክክለኛው ቦታ ላይ ስለደረስኩኝ የሄርሜላ ልጅ ስላገኘውኝ ማለት ሁሉን ነገር በቃ ጨርሻለሁ። ከፈለግሽ አሁን ዲኤንኤ ማስመርመር ትችያለሽ። እውነቱ ደግሞ እሱ አይደለማ። እውነቱ እሱ ቢሆን እኮ ማለት ነው እሱ እውነቱ ቢሆን ማለት ነው ደስ ይለኝ ነበር፣ አግዝሽ ነበረ። ግን እውነቱ ሌላ ነው። ይሄንን እሷ ልጅ የሄርሜላ ልጅ አይደለችም። ይኸውልህ ጸጋዬ እንደዛ ለተለየ አሁንም ማለት ነው ይሄ ዲኤንኤው ምናምን የምትይው ነገር የምሬን ነው። እዚህ ልጅ ራሱ የለም ማጣራት የምትችይው ቅዳሜና እሑድ ብቻ ነው ማለት ልጁ ቀኑን ሙሉ መዋያ ነው የሚውለው። ለምታደርጊው ነገር ማለት ነው ሪስክ ወስደሽ ራስሽ አድርጊ። አጠገብሽ ዝር አይደለም። የሄርሜላ ልጅ ሴት አይደለችም፣ ወንድ ነው። ልጇ ደግሞ ብታጅራ እንዳለ ስታወራ ስለሰማው ነው። የመጀመሪያም ፍቅረኛዋ እዚሁ ነው። እሱንም ማግኘት ከፈለግሽ ታገኛለሽ። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ እናንተ በያላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። ሁሉ ነገር መልካም እንደሆነ ጾም ስራ ምናምን ሰላም እንደሆነ ተስፋ አደርጋለሁ። እናንተ ጋር እኔ ጋር ጾም በጣም ደስ ይላል። እንግዲህ ትንሽ እየሄድንበት ነው፣ አሪፍ ላይ ነው ያለነውና ቤተሰቦቼ ዛሬ ወደ እናንተ መጥቻለሁ ማለት ነው። የመጣሁበት ጉዳይ ምንድነው ማለት ያው ሰሞኑን እየተፈጠረ ያለ ነገር አለ። ሁላችሁም አይታችኋል ብዬ አስባለሁኝ። ስለ ሄርሜላ ልጅ፣ ስለ ሄርሜላ ባል እና ስለ ዲኤንኤው ከዛ በኋላ ደግሞ ስለ ማለት እኔ ስለተከሰስኩበት ጉዳይም ሁሉንም ነገር እናንተ ጋር ለማሳየት ምናምን ሞክሬያለሁኝ። ያው ከትላንት ወዲያ ምናምን የተለቀቀውን ቪዲዮ አይታችኋል፣ እኔ ቤት ማለት ነው። ምንድነው የተፈጠረው ማለት ከዛ ፊትም ተናግሬዋለሁኝ። ብዙ ነገር አውርቻለሁኝ፣ ብዙ ነገር ኤክስፕሌን ለማድረግ ለማብራራት ምናምን ሞክሬያለሁኝ። ግን ምንም ነገር ባወራ የሆነ ሰውን ለመደገፍም ብሞክር ምናምን ጥፋቱ እየሆነ ያለው እኔ ጋር ነው ማለት ሰዎች ሁሉ ጥፋተኛ እያደረጉ ያሉት እኔን ነው። ለምን እንደሆነ አላቅም። በቃ እንደዚህ ከሆነ ወዲህ ይሁን ነገር እኔ ባረኩኝ ቁጥር እኔ ጥፋተኛ የምደረግ ከሆነ ምንም ባላጠፋው ጥፋት እኔ የምከሰስ ከሆነ ይሄንን ነገር ማለት በቃ ከዚህ ነገር እጅ ማውጣት አለብኝ። ከዛ ፊትም ቢሆን ለአንዲት ሕፃን ልጅ ብዬ ነበር እዚህ ነገር ውስጥ የገባሁት። ያው ስለ ሄርሜላ ልጅ ነው እያወራሁ ያለሁትና ለሷ ብዬ ነበር እዚህ ነገር ውስጥ የገባሁት። ይሄ ነገር እኔ የሚያሳማኝ ከሆነ እኔን ሸታ የሚያስብለኝ ከሆነ ከዚያም አልፎ ደግሞ እኔን ማለት እስር ቤት እስከ መክተት ድረስ እኔን እስከ መክሰስ መጥሪያ እስከ መስጠት ድረስ ከደረሰ ለምን በዚህ ልክ ራሴን መስዋዕት አደርጋለሁኝ? ይሄንን ነገር ማለት ያመጡት ሰዎች ውሸተኛ ናቸው እየተባልኩኝ ነው። እኔ ግን ውስጤ እውነት ነው ብዬ ስላመንኩኝ ነበር ወደ እናንተም ይዤ የመጣሁት። በተደጋጋሚ ይዤ የመጣ የነበረው ለዛ ነበረ ይዤ የመጣ የነበረው ማለት ነው። እኔ እየታመንኩኝ አይደለም ምናምን። ሰሞኑን ደግሞ መጥሪያ ደርሶኛል ሄጃለሁኝ። ብቻ ያለውን ነገር እንዴት ብዬ ለእናንተ ማስረዳት እንዳለብኝ ሁላ አላቅም። ትላንትና ፍርድ ቤት ሄጄ ምናምን መልስ ሰጥቻለሁኝ። ለሚጠይቁኝ ጥያቄ ሁሉ መልስ ሰጥቻለሁኝ። እኔ ይሄን ነገር እንዳቆም ከሆነ የከሰሳችሁኝ እኔ ምንም ያረኩት ነገር የለም። አሁንም ቢሆን እኔ ያጠፋሁት ጥፋት የለም ማለት አይታየኝም እኔ ያረኩት ነገር። አንዲት ሕፃን ልጅ ሄርሜላን አገናኘኝ አለችኝ፣ እናቴ ናት አለችኝ። እኔ በማጣራበት መንገድ ሄድኩኝ ዲኤንኤ እንትን እስከ ማለት ድረስ የሆነ ሰዓት እንደውም ማለት ይሄ ማልፈልገው ሰው ጋር ሁላ ሄጄ የሄርሜላን ናሙና እንዲሰጠኝ ምናምን አድርጌ ነበረ። ግን ማንኛውም ሰው አጠገባችሁ ሲቆም የሆነ እንደሚረዳችሁ ምናምን ያስመስልና እናንተ ዞር ስትሉ ደግሞ ሌላ ነገር ነው የሚያወራው። የረዳችሁን ነገር ይናገራል እንደዚህ እና እንደዛ ነበር ያደረገው። እኔን የረዳኝ ሰው ማለት ነው። ችግር የለውም ፈጣሪ ይመስገን። እኔ አልታሰርኩኝም። ተጠየቅኩኝ። ለጠየቅኩት ጥያቄ መልስ ሰጥቼ ወጣሁኝ። ምንም የተፈጠረ ነገር የለም። እኔ ደግሞ ከዚህ በላይ ሌላ ነገር እንዲመጣብኝ አልፈልግም። ዛሬ ተጠይቄ ነው የተለቀቅኩት አይደለ? ዛሬ በጥያቄ ነው እንትን ፖሊስ ጣቢያ ገብቼ በጥያቄ ነው የወጣሁት። ነገ ደግሞ ልታሰር እችላለሁ፣ ምንም አይታወቅም። እኔ ባላረኩት ነገር ምንም ባላጠፋሁት ነገር ልታሰር እችላለሁ። ቤተሰቦቼ ተይ እያሉኝ ነው። ይሄ ነገር እውነት አይደለም፣ ውሸት ነው፣ እንደዚህ ነው እያሉኝ ማለት አልሰማ ብዬ ነው። ምክንያቱም ያቺን ሕፃን ልጅ እያየሁኝ በምንም አይነት መንገድ ውሸት ነው ብዬ ማለት ላስብ አልቻልኩኝም ጭራሽ ማለት ነው። እና ለዛ ነበር ቤተሰቦቼን ሲናገሩኝ ምናምን ዝም ብዬ እናንተም ተይ ስትሉኝ
አይሆንም ብዬ እነሱን ለመርዳት ብዙ ርቀት ሄጄ ነበር። ብዙ ርቀት ማለት ነው ነገራቸዋለሁ። ራሴን መስዋዕት እስከማድረግ ድረስ ማለት እኔ ላይ የሆኑ ነገሮች ሊደርሱብኝ ይችሉ ነበር። እነዛ ሳረቅ አዲስ አበባ ሲሄድ ምን ስል ብዙ ነገር ሊደርስብኝ ይችል ነበር እኔ ጋር። ያንን ነገር ሁሉ ታግሼ ነበር እነሱን ለመርዳት ያው ሁሉ ርቀት ሄድኩትኝ፣ ግን ሊሆን አልቻለም። ያው እንደነገርኳችሁ ዲኤንኤ ምርመራ አድርገናል። እሱንም ለእናንተ አሳይቻችኋለሁኝ። እዚህ ሐኪም ቤት ወስጄ ናሙናውን ሰጥቻቸው ወደ አዲስ አበባ ተልኮ ውጤቱን ነው እየጠበቅን ያለ ነው። ምክንያቱም ሁሉም ሰው ማወቅ ይፈልጋል። እኔም ማወቅ ፈልጋለሁ። ምክንያቱም አንድ ሰው እንደዚህ አይታችሁ የከሌ ልጅ ነው ማለት አትችሉም አይደለ? የሆነ ነገር ያስፈልጋል፣ የምትለዩበት ነገር። እኔ ልጅ ነኝ ስላለ ብቻ ሰው መታመን የለበትም። ያዛ ዲኤንኤ ምርመራ ግዴታ ያስፈልጋል ብዬ ስላሰብኩኝ እሱንም አድርጌያለሁኝ። እየጠበቅኩኝ ነው። ውጤቱን ሲመጣል እናንተ በማሳያችሁ ይሆናል። እሱን እየጠበቅኩኝ ነው። እና ዛሬ ማለት የመጣሁበት ጉዳይ ምንድነው? ጸጋዬ እፈልግሻለሁ ብሎኛል። በእርግጠኝነት ማለት እንዴት ምን ሊያወራኝ እንደሆነ ምናምን ይገባኛል። በቃ ከዚህ ነገር እጅሽን አውጪ ነው ሊለኝ የሚችለው። ምክንያቱም ፖሊስ ጣቢያ ሲሄድ ምናምን ፖሊስ ሲመጣ ቤት ላይ እነሱ ማለት አይናቸው ላይ ያየሁት ነገር አለ። በጣም ነበር የተከፉብኝ በእኔ ምክንያት። ይህን ነገር እንዳቆም ሊነገረኝ እንደሆነ በጣም እርግጠኛ ነኝ። እና ጠብቂኝ እፈልግሻለሁ ምናምን ብሎኛል። እሱ መጥቶ ከመንገሩን በፊት እኔ ይሄን ነገር አቁሜያለሁኝ። ከዚህ በኋላ ለመጨረሻ ጊዜ የዲኤንኤ ውጤቱን ብቻ ነው ወደ እናንተ ይዤ የምመጣው። ምክንያቱም እኔ ከዚህ በላይ እኔ መጎዳትም አልፈልግም። ከዚህ በላይ ብዙ ሰዎች እኔ ላይ ጉዳት እንዲያደርሱም አልፈልግም። ከዚህ በላይ እኔ መከሰስም አልፈልግም። ውሸታም መባልም አልፈልግም። ስለዛ ያው አይታችኋል፣ እሱም ታሟል፣ ሰውየውም ታሟልና ብቻ ምን ሰማቸው ነገሮች ደስ አይሉም። የሄርሜላ ባልነኝ የምጣውም ልጅ ታሟል አይቼው ነበረ። ከዛ በፊት ተመቷል ምናምንና አሁን ደግሞ የሚወራው ነገር የሚታየው ነገር ምናምን ሌላ ነው። ይሄ ነገር እኔ እንጃ ብቻ እኔ ከዚህ በኋላ እጄን አውጥቻለሁ። ብዙ ነገር ሞክሬያለሁኝ፣ ብዙ ነገር ለማድረግ ሞክሬያለሁኝ፣ ለመርዳት ሞክሬያለሁኝ፣ ብዙ ርቀቶችን ሄጃለሁ። ግን ምንም ማድረገው ነገር ስለሌለ በቃ እዚህ ጋር ይብቃ ብዬ ሁሉንም ነገር ትቻለሁኝ። ቆይቷል ከደወለልኝ። እሱን ጠብቀውና በእርግጠኝነት የሚለኝ ነገር እንደዛ እንደሆነ ማለት እርግጠኛ ሆኜ እያወራሁኝ ነው። ምክንያቱም ቤት ላይ እያለኝ የነበረው ነገር ስላለ ነው። ከዚህ ነገር ራሽን አውጪ ማዘርም ማለት ሁሉም ሰው ስለተረበሸብኝ ማለት ነው በዚህ ምክንያትና ከዚህ በፊት ያሳለፍኩትን ነገር ሁሉም ሰው ያውቃል። ያንንም ነገር በማየት ምናምን ማለት በቃ ከዚህ ነገር እጅሽን አውጪ፣ ድጋሚ አንቺ ስትጎጂ ማየት አንፈልግም ምናምን እያሉኝ ነበር። ከዛ ነገር አንጻር ነው እንደዚህ አይነት ነገር ሊያወራኝ እንደሆነ እየገመትኩ ያለሁት ማለት ነው። ስለዛ ያንንም ነገር በማየት ነው እንደዛ። ሰላም ነኝ። እንዴት ነህ? ነሽ? አላህ ሰላም ነው። ከታምተ ነው። ሰላም በይልኝ። ከታምተ ነው። ከየት መጣሁ? ብቻ እንደምትመጣ ነበር ማውቀው። ልጅ ከታምተ ነው። ወለድኩኝ መሰለኝ። እኛ ሳናውቅ ነው ወለደለ እንዴ? እኛ ቤተሰብ አይደለን? ይሄ ማን ይመስልሻል? እስኪ ፊቱን አይተሽ መገመታችን። አንተን አልልክ ጥቁር ነው። እሱ በጣም ቀይ ነው። ምናልባት በእናቱ ወጥቶ ይሆናል። ልጅክ ሊሆን አይችልም። አይ እኛ ሳናውቅ አትወልድም በእርግጠኝነት። ደህና ነሽ አይደለ? አለ። እንዴት ነው ቆይታ? እንዴት ነው? አለ እግዚአብሔር ይመስገን። ቆየክ? አዎ የሆነ ትንሽ በዛ ላይ ማለት ብቻ እንደምትመጣ ምናምን ነበር ማቀይ ማለት ነው። ምን እንደምታወራኝ ነገር ስልክ በልጅ ፊት ማውራት ምናምን ፈልገህ ለምታወራኝ ነገር? አዎ ማውራት ያለብኝን ነገር ያው አንደኛ በፋሚሊዎቻችን ፊት ነው ማውራት የምፈልገው። ሁለተኛ ደግሞ ከዚህ በኋላ አንቺ የሄርሜላ ልጅ ምናምን ብለሽ መፈለግ እንደሌለብሽ መድከም እንደሌለብሽ ነው እየነገርኩሽ ያለው። እንዴ ያው በዚህ ማለት እንትን ማለት እንዴት ነው ከመምጣት በፊት እያወራኝ ነበር። አንተ እመጣለሁ ብለህ ስትቀጥረኝ ጠብቄኝ ምናምን ስትለኝ ስለዚህ አይነት ነገር ልታወራኝ እንደሆነ ገብቶኛል። ታውቂያለሽ ነፃነት በጣም ሰው ታምኛለሽ ከምልሽ በላይ ማለት ነው። ይሄ ደግሞ ማለት ነው አንቺንም እኛንም ጉዳት ውስጥ ነው እየጨመረን ያለው። ባለፈው ለታ መናኸሪያ ባላስቆምሽ ኑሮ የሚፈጠረውን ነገር እኔና ፈጣሪ ነበረ የምናውቀው። ስለዚህ ሰው በሚልሽ ነገር ሰው እንደዚህ ባለሽ ቁጥር ማመን እንደሌለብሽ ነው ምነግርሽ። ሁለተኛ ነገር ደግሞ ማለት ነው ቤተሰብሽን እያሰብሽ ነው መጓዝ ያለብሽ። በቃ አንቺ ራስሽን ብቻ አይደለም ቤተሰብሽን እያሰብሽ መጓዝ አለብሽ። ስለመናኸሪያው ምናምን ልታወራኝ ከሆነ እኔ ምንም ያረኩት ነገር የለም። ምን ማለት ነው? ብሄድም ደግሞ ማለት ነው አይደለም ጸጋዬ፣ አሁን ብሄድም ምንም የሚፈጠር ነገር አልነበረም። እንዴት ነው ሄርሜላ እኮ ለአንቺ ያዘጋጀችልሽ ነበር፣ ወጥመድ ያዘጋጀችልሽ ወጥመድ ነው። ሪስፔክት ስላለኝ አንተ ስለማከብረ ምናምን ያ ሁሉ መንገድ ሄጄ
ሰዎች ትቼ ምናምን አንተ ስላልከኝ የተመለስኩልህ ማለት ነው። እሱ ያለፈ ነገር ነው። ችግር የለውም። እኔ ባልኖር ሄደሽ ልትሞቺ ነው ማለት ነው። ምክንያቱም እኔ ላመንኩበት ነገር ማንኛውም ነገር እንደማረግ ታውቃለህ። ይኸውልሽ ልንገርሽ፣ አንቺ ማመንሽ ብቻ አይደለም ማሰብ ያለብሽ፣ ቤተሰብሽን እዚች ጋር ዞር ብለሽ ማሰብ አለብሽ። የራስሽን ስሜት ብቻ እያንጸባረቅሽ መጓዝ የለብሽም። ምንም እኮ የሚፈጠር ነገር አልነበረም አልኩ። ምንም እኮ ሊፈጠር አይችልም ሲጀመር። እንዴት ነው የማይፈጠረው እንዴ? አሁንም እኮ ምንም እየተደረገብኝ አይደለም። ስለተከሰስኩኝ ምናምን ከሆነ የምታወራው ጥያቄ ተጠይቅኩኝ። ክሱ ሌላ ጉዳይ ነው። ግን ኤርሜላ ማለት ነው ለአንቺ በጣም የሚያስጠላ ወጥመድ ነበር ያዘጋጀችልሽ። ህይወትሽን ብታጭስ በዛ መሀል እኔ ማንም እንዲያስቆመኝ ስላልፈለኩኝ ነው ሲጀመር። አንቺ ስትቆጪኝ ዝም ብለን ማየት አለብን ነው እኮ። እሺ በቃ አሁንም ቢሆን እኮ እናንተ እየተጎዳ ነው ስላላችሁኝ ሁልጊዜ ማለት ነው እየተጨቃጨቅን ስለሆነ ነው እየደበረኝ የነበረው። ዝም ያልኩሽም ከዛ በፊትም እንደፈለግሽ እንድትሆኚ ብዬ ዝም ያልኩሽ በጣም እየተጨቃጨቅን እየተጣላን ስለሆነ ነው። የምሬን ነው። ይሄንን ደግሞ ማለት ነው ልትረጂን አልቻልሽም። በዚህ በኩል ጽሁፍ ያለች በዚህ ነው ያለው እናት አባት አለ። እንዴት ነው ለምታደርጊው ነገር ደግሞ እያሰብሽ ነው? ቆይ እናንተ የሚያስቆጣ ነገር እኮ ምንም አላደረኩም። ምን ነክቶ ነው? አንቺ የሆነ ነገር ስትሆኚና እንዴት ዝም ብለን እናያለን ወይ? እንዴ እሺ ያቺ ልጅ አጠገቤ መታ ከእናቴ ጋር ገናኝ ስትለኝ እንዴት ነው ላላምናት የምችለው? እየነገርኩሽ ራሱ እኮ ድርቅ እያልሽብኝ ነበረ። ወጥመድ ነው እያልኩሽ እኮ ድርቅ እያልሽ። ኤርሜላ ለአንቺ የዘረጋችው ወጥመድ ነው። እሺ በቃ አናውራው። እሷ ልጅ የኤርሜላ ልጅ አይደለችም። ይኸውልህ ጸጋዬ እንደዛ ልትለኝ አሁንም ማለት ነው ይሄ ዲኤንኤው ምናምን የምትይው ነገር የምሬን ነው እኮ። እኔም ከውጤት እየጠበቅኩኝ ነው አይደለ? ውጤቱን እስኪ እኔም ስተተኛ ከሆንኩኝ ከዛ ልጆቹም እየዋሹ ከሆነ ብቻ ውሸታሙ ሰው ይታወቃል አይደለ? በዲኤንኤ ምርመራው ውጤት ቶሎ በአንድ ቀን በሁለት ቀን ሊመጣ አይችልም። ሰው ያንን ነገር ነው እየጠበቅኩኝ ያለሁት። አሁን ግን ዛሬ የመጣው ማለት ነው ጸጋዬ አይደለም። ሰማኝ ከእንደዚህ ነገር እጅሽን አውጪ ምናምን ልትለኝ ከሆነ መጀመሪያም ተናግሬያለሁኝ። በቃ እኔ እናንተ ስለማከብራችሁ እዚህ ነገር ውስጥ መግባት አልፈልግም ከዚህ በኋላ ማለት ነው። ዲኤንኤ ምርመራውን ውጤቱ ሲመጣ ሁሉም ነገር አሳያለሁኝ። ላንተም ለቤተሰብሽ እናንተ ስላላችሁ ሳይሆን ማለት ነው ለቤተሰብሽ ስትይ ማለት ነው ይሄንን ነገር ታቆሚያለሽ። ወደድሽም ጠላሽም ማለት ነው ለቤተሰብሽ ስትይ ይሄንን ነገር ታቆሚያለሽ። ለምን ብትይ አንቺ ስትጎጂ እኛ ዘመ ብለን አናየም። ኤርሜላ የሆነ ነገር ብታረግሽ እኛ ኤርሜላን እንለቃታለን። እኔ ምንም አታረገኝ። እንዴት ነው ማታረግሽ? እንዴ እሷ ማለት የሆነ ነገር ስታረገኝ እኮ እኔ ጸጥ ብዬ የምቆም አይነት ሰው አይደለሁኝም አይደል? እሷ እኮ እዛች ጋር እኮ ኃይል አዘጋጅታ እኮ ነው እየጠበቀችሽ ያለችው። አንቺ እንደ በግ ነው እንደ የምትነጂው። እሺ በዚህ ልክ የሆነ እውነቱን ለማውጣት ስለጣርኩኝ ምናምን ነው ሰው ነገር ታርጉ። እውነቱ ደግሞ እሱ አይደለማ። እውነቱ እሱ ቢሆን እኮ ማለት ነው እሱ እውነቱ ቢሆን ማለት ነው ደስ ይለኝ ነበር፣ አግዝሽ ነበረ። ግን እውነቱ ሌላ ነው እኮ። ይሄንን ደግሞ ያገናኘሽ ሰው ደግሞ ማን ነው? ያቺ ልጅ የኤርሜላ ልጅ ነች ብሎ ማለት ነው ያገናኘሽ። ላንተም እኮ ተናገርኩኝ፣ ለነሱም ተናገርኩኝ እኮ እንዴ። ራሱ አውርቶኝ ደውሎልኝ ስልኬ ከየት እንዳመጣ አላውቅም። ስለዚህ ወጥመድ መሆኑን ማለት ነው ወጥመድ መሆኑን ይሄንን አታውቂም እንዴ? ምንም ወጥመድ የለም። አወራኝ ሰው አገናኘኝ ምናምን አለኝ። በቃ አመጣሁት። እኔም ተናገረ መናገር የሚፈልገውን ነገር። እሺ አሁን ከዛች ልጅ እጅሽን ታወጫለሽ አታወጪም? አሁንም ቢሆን ይሄ ዲኤንኤ ምናምን የሚለውን ነገር ትለቂያለሽ ወይስ አትለቂም? እኮ እንዴ የተላከ ነገር እኮ ነው ይሄ። እኔ መስዋዕት አሁን ይኸውልሽ ዲኤንኤው ሲመጣ የለም እሷ ልጅ የኤርሜላ ልጅ እንዳልሆነች እርግጠኛ ነኝ የምነግርሽ። በቃ ዲኤንኤ ውጤቱ ይምጣና እኔ እኮ በዛ ሁሉም ነገር አውቃለሁ አይደለም? አውቃለሁ። አሁንም ማለት ነው የሆነ ነገር ብነግርሽ እንደማታምኚኝ ነው። ምኑ ነው ማለት? አሁንም የሆነ ነገር አምጥቼ እንደዚህ ነው ነፂ፣ ይሄ ነገር ቢሆን ይሄውልሽ ይሄ ነው ብዬ ባሳይሽ ራሱ መንገዱን ባሳይሽ ራሱ አንቺ ችክ ካልሽ ስለማትመለሽ ነው። አይ አንተ ራስህ እኮ ናት አትመኝ እያልከኝ ነው። ስለዚህ ከዚህ በኋላ ላይ የሚመጣው ነገር ሁሉ ላምን አልችልም። እኔ እንድታምኚ ህፃኗንም አትርጂያት ካልከኝ ከዚህ በኋላ እንድትረጂ አልፈልግም። በቃ እንድትረጂ አልፈልግም እኮ ከዚህ በኋላ አላገኛትም። ግን እኔ እውነቱን በየትኛው ነገር ትክክለኛው ቦታ ላይ ስለደረስኩኝ የኤርሜላ ልጅ ስላገኘውኝ ማለት ሁሉን ነገር በቃ ጨርሻለሁ። ከፈለግሽ አሁን ዲኤንኤ ማስመርመር ትችያለሽ፣ መብትሽ ነው። የኤርሜላ ልጅ እኮ መጣች አይደል እንዴ? የኤርሜላ ልጅ ማለት ነው ሴት አይደለችም። እና ምንድነው በቃ ትክክለኛውን ነገር ስነግርሽ የኤርሜላ ልጅ ወንድ ነው። የኤርሜላ ልጅ ማለት ይሆን ናት። ያማህል እንደ ጸጋዬ ምን ይልከው? ወይኔ ነፃነት፣ አሁንም ይኸው ልትዳረቂኝ ብቻ ባለው ለምን እንደምዳረቅክ በቃ ትክክለኛውን ነገር ነው የምነግርሽ። ትክክለኛውን ነገር ነው የምነግርሽ። የኤርሜላ ልጅ ማለት ይሄ ነው። አባቱ ተሰቃይቶ ያሳደገው ልጅ ይሄ ነው። ብታምኚ መኝ ባታምኚ ደግሞ እንደፈለግሽኝ። ግን ስለዛች ልጅ አቁመሽ ማለት ነው ስለዚህ ልጅ መሯሯጥ ትችያለሽ። ለምን እንዴ? እኔ ግራ እየገባኝ ነው ማርያምን። እንዴት ነው ምንድነው? ከየት አመጣኸው ነው? ኦኬ ለዛ ነው ልጅ ዘልኝ የመጣኸው። እኔ ካመጣሁበት ቦታ አምጥቼዋለሁ አፈላልጄ ማለት ነው። የኤርሜላ ልጅ ነች አሉኝ። እሺ ብዬ አምኜ ተቀበልኩኝ። ከዛ ብዙ ነገር ትቼ ያን ነገር ለማረጋገጥ ሄድኩኝ። ዛሬ ደግሞ
እንዴት ነው ላምን የምችለው? በቃ ዲኤንኤ ማስመርመር ትችያለሽ። እርግጠኛ ስለሆንኩኝ ነው። እሺ በሱ ፊት እንደዚህ አይነት ነገር አታውራ። ሲጀመር ይዘኸው ስትመጣ ራሱ ግራ ነበር ያጋባኸኝ። ማነው ምንድነው ኬስ ነው የመጣው? ሲቀጥል ደግሞ አንተ ይሄን ነገር እንዴት ልታውቅ ቻልክ? እኔ ፈልጌ ነው ያገኘሁት። አሁን ይኸውልሽ ነፃነት እንድንዳረቅ እንድንጨቃጨቅ ምን እንድትይ ሳይሆን ማለት ነው የሄርሜላ ልጅ ትክክለኛው ይሄ ልጅ ነው። እናቱን ማግኘት የሚፈልግ ልጅ፣ የእናቱ ጠረን የናፈቀው ልጅ ይሄ ልጅ ነው። ያቺ ልጅ ግን የሄርሜላ ልጅ አይደለች። እኔ ለምን ህፃናቶች ማገዝ ከፈለግሽ ይኸውልሽ በቃ ይሄንን ልጅ አግዢ ነፃነት፣ እኔም ማግዝሻለሁ። ማገዝ ከፈለግሽ ይሄንን ልጅ አግዢ። ሰንበዲ ሌላም ሰው ተጨምሮበት ማገጣጠም ያለብን ነገር እናገናኝ። አይደለም ትላንትና እንደዚህ ጻል ልጅ መጣች። እሺ ነገም ደግሞ ሲመጣ እንዴት ነው ላምን የምችለው? በቃ ይኸውልሽ ሌላ ነገር እንድታምኚ አልፈልግም። ትክክለኛ የሄርሜላ ልጅ ነው ይዤ የመጣሁት። እንድታምኚም የምፈልገው ይሄንን ነው እኮ። እኔ ማን ዲኤንኤ ማስመርመር ትችያለሽ ባለኝ ቁጥር ላምን አልችልም። ይኸውልሽ ሌላ ነገር ወጪውን ምናምን ማለት ነው ራሴ ከቨር አደርጋለሁ የዚህ ልጅ ወጪ ማለት ነው። በቃ ይሄን አክል እርግጠኛ ሆኜ ካወራው አንቺ ማታምኚበት ለምንድን ነው? ምን ልመን የሄርሜላ ልጅ መሆኑን አንድ ህፃን ልጅ ዘመተ የሄርሜላ ልጅ ነው የሄርሜላ ልጅ ወንድ ነው ስላልከኝ ልመን የሄርሜላ ልጅ ወንድ ነው ነፂ። አሁንም ቢሆን አትዳረቂ። አይታለሽ አባት ይኖራል አይደል? ሄርሜላ ለሰው ስታወራ የሰማሁት ነገር ነው። አባቱ አለ። አባቱ ሚዲያ ላይ መቅረብ አይፈልግም። ልጁን ራሱ በትግል ይዤ ነው የመጣሁት በትግል ነው። እዛ ላይ ደግሞ ማለት ነው አይጠበቅበትም አይደል? እሷ ያቺን ሴቷ ልጅ እንድታዋት ከሆነ በቃ ከዚህ በኋላ እዚህ ነገር ጄን እኮ አላስገባም ማለት ነው። ለምን ሌላ ሰው ይዘብኝ ተመጣጣ? ስለዚህ ልጅ ራሱ የለም ማጣራት የምትችይው ቅዳሜና እሁድ ብቻ ነው ማለት። ልጁ ቀኑን ሙሉ መዋያ ነው የሚውለው። ስለዚህ አባቱ ሳይመጣ ልጁ አይወጣም። አባትየው በጣም አስጠንቅቆ ነው ለዛ የሚሰጠው። ነው አምኜክ ምናምን አይደለም ዝም ያልኩት ልንገርክ፣ አላመንኩም። ምክንያቱም ነገም ደግሞ እስከ ዛሬ አይደለም ቆይ ይኸውልሽ እስከ ዛሬ ማለት ነው መጥፎ ነገር ያደረኩት ነገር አለ። አይ አንተ መጥፎ ነገር ታደርጋለህ ብዬ እያሰብኩኝ፣ ስለዚህ እኔ የሚጠቅምሽን ነገር ነው እያደረኩ ያለሁት። እንዴት ትጠራጠሪኛለሽ? እኔን ለምን ነው ማልጠራጠር? እንዴት ነው ማልጠራጠር? እንዴ አትመኝ እኮ ያልከኝ ራስን አይደለም? ምክንያቱም ትላንትና አምኜ ያመጣሁት ሰው የምታምኚው ሰው አለ። ቤተሰብሽን እንዴት አታምኚም? አላምንም፣ ላምንህ አልችልም። ገባ? እኔ ፋሚሊዎቼ የምር ግራ እያጋባችኝ ነው። ምንም እኔ እንጃ እኔ አንተ ነግራ ያጋባኸኝ። ሲቀጥል ደግሞ አንተ ብቻ እንደምትመጣ ነው ማቀው። ይኸውልሽ ስለዚህ ልጅ መጨረስ ካለብሽ ስለዚህ ልጅ ጨርሺ። አይ የምትይ ከሆነ ማለት ነው ከዚህ በኋላ ለምታደርጊው ነገር ማለት ነው ሪስክ ወስደሽ ራስሽ አድርጊ። አጠገብሽ ዝር አይደለም። ይሄንን እመኝበት። እሺ መናገር ይችላል አይደል? ይችላል። ማውራት ትችያለሽ። እሺ ማለት አላቅም። እኔ አምኜክ ምናምን እኔ ምንም ማመን አልቻልኩም ሲጀመር። ምክንያቱም ነገርኩሽ እኮ ናቲ ከዚህ ይኸውልሽ ይሄ ልጅ ሳመጣው ማለት ነው ዛሬ ራሱ በትግል ነው ሳምንት ሙሉ ቤታቸው ተመላልሼ ያን ነገርኩሽ። አንቺ ነገሩን ታበላሽዋለሽ ብዬ ነው ከጹቤ ጋር ሆነን ሳምንት ሙሉ ተመላልሰን ነው ይሄን ልጅ ያገኘ ነው። ስለዚህ ደግሞ ማግኘት የምትችይው ማለት ነው ቅዳሜና እሁድ ብቻ ነው እኮ። እኔ ከዛ ውጪ ደግሞ ማለት ነው ማግኘታችን ከአባቱ ጋር ደግሞ ነጋገናኝሻል። የሄርሜላ ልጅ ነው አምጥለኝ የሄርሜላ ልጅ ነው ማለት ነው። ጠይቀው እሺ አንዴ ዝም ትላለህ አንተ። አባትየውን ማለት ነው አባትየው ሚዲያ ላይ እንደዚህ መውጣት አይችልም እኮ። እሺ ህፃኑ ይናገራል ጠይቀው እያልኩ ይሄው ማውራት ትችያለሽ እያልኩሽ እኮ ነው። መብትሽ ነው። እሺ ነው እኔ ምንም አይነት ውሸት አልፈልግም። ነው ቤቢ የማን ነክ? የማን ልጅ ነህ? የሄርሜላ እናትህ ማን ነች? እናትህ የሄርሜላ። እሺ ከዚህ የበለጠ ምንድነው የምትፈልጊው? መንከውሰቱ ከዚህ የበለጠ ምንድነው የምትፈልጊው? ይሄ ውሸት ነው ትያለሽ? ወይኔ ጌታዬ! እሺ መጀመሪያ የነበረው ያ ሁሉ ነገር ውሸት ነው እያልከኝ ነው? ውሸት ነው። ሁሉ ነገር ወጥመድ ነው። አንቺን ለመግደል ያደረገችው ነገር ነው ሄርሜላ ማለት ነው። እኔ ምን አድርጌ በዚህ ልክ ሄርሜላ አንቺን ለማጥፋት ወይስ እኔ ህፃኗን አምኜ ስለመጣሁ? እኔ አሁን በዚህ ታዳጊ ፊት ውስጥ ብዙ ነገር ማውራት አልፈልግም። ሰሚኛለሽ? በቃ ያ ሁሉ ነገር ወጥመድ ነው፣ አንቺን ለማጥፋት ነው። ስለዚህ ማለት ነው ልጁን ማገናኘት የምንችል ከሆነ ልጁን እናገናኝ። በቃ ትልቅ እርዳታ ማድረግ ካለብን ለዚህ ልጅ ብለን አስተዋጽኦ ማድረግ አለብን። ከዛ ውጪ ማለት ነው ይሄ ዲኤንኤ ምናምን ብለሽ ለምታደርጊው ነገር አስፈላጊ አይደለም። ዲኤንኤ ማስመርመር ካለብሽ የዚህ ልጅ
ወስደሽ ቤተሰቡ ፍቃደኛ ነው። ያንን ዲኤንኤ እኮ አልተወውም አይደል? ይሄ የተላከ ነገር ነው ብያለሁኝ። ከዛ ይሄ ውሸቱን እውነቱን የሚያረጋግጥልኝ ነገር ደግሞ ያ ነው የሚሆነው። በቃ ያኛውም ሲመጣ ውጤቱን ሳይ ነው ላረጋግጥ። የዚህንም ውጤት የዛንም ውጤት አንድ ላይ መክፈት ትችያለሽ። ያ ውጤት ቀድሞ ነው የሚደርሰው፣ የዚህ ውጤት ዘግይቶ ነው የሚደርሰው። ስለዚህ ቅድሚያ የዛን ውጤት ታሳውቂያለሽ፣ ሲቀጥል ደግሞ የዚህን ውጤት ታሳውቂያለሽ። ስለዚህ ፋሚሊዎቻችን እውነቱን ያውቃሉ ማለት ነው። ማለት እኔ ምን ማለት እንዳለብኝ ሁላ አላውቅም። ይኸውልሽ ትላንት እንደዛ ሌላ ሰው መጥቶ አመንኩኝ። አሁንም አንተን አምኜ እንዴ ለምንድነው እኔን በዚህ ልክ የምታሰቃዩኝ? እኔ ነፃነት ያልገባኝ ነገር ማለት ነው ሌላው ሰው ባዳ ነው። እኔ ቤተሰብሽ እኮ አንተ ልታሸኝ አትችልም ብዬ እያመንኩኝ ነው። ገባ? ግን ደግሞ እኔ ሲጀመር የዚህ ልጅ አባት ራሱ ማውራት ፈልጋለሁ ማለት ነው። አሁንም የምነግርሽ ማለት ነው ነፃነት፣ ጭንቅላትሽ ማገናዘብ የሚችል ከሆነ እየነገርኩሽ ነው። የሄርሜላ ልጅ ሴት አይደለችም፣ ወንድ ነው እኮ። እሱ እንዴት አወቅህ አንተ? እኔ በማውቀው መንገድ አጣርቼ ነው እኮ። ለኔ ንገረኛ እሺ። እንዳምነህ አይደል የምትፈልገው? ሄርሜላ ለሰው ስታወራ ሰምቼ ነው። ምን ብላ? ልጇ ደግሞ ብታጅራ እንዳለ ስታወራ ስለሰማው ነው። የመጀመሪያም ፍቅረኛዋ እዚሁ ነው። እሱንም ማግኘት ከፈለግሽ ታገኛለሽ። ከዛ ውጪ ማለት ነው እኔ ምንም አይነት ነገር አገናኝሻለሁ እኮ። እኔ እሱን ማውራት እሱን አውሩት። ከአባቱ ጋር ነው አይደል የምትፈልጊው? ከአባቱ ጋር አገናኝሻለሁ። ይሄ ልጅ ከአባቱ ጋር ማየት ፈልጋለሁ። ገባ? ከዛ እኔ በማጣራበት እኔ እንዴት ብዬ ልንገርሽ? አገናኝሻለሁ ከአባቱ ጋር። ከዛ ውጪ ማለት ነው ምንም አይነት ነገር የለም። አንድ ቦታ ሄደሽ የሆነ ነገር ብታረጊ ውርድ ከራስሽ